ዛሬ የምንመለከተው እኛ ማላቅ ያለብን ጉዳዮች እንዳለ ሆኖ እግዚአብሔር ግን በሱ ሐሳብና ፈቃድ የላቀ የሰጠን ተልእኮ የምንመለከትበት ጊዜ ይሆናል ማለት ነው እና ከቻላችሁን ቆምና የእግዚአብሔርን ቃል እናነባለን። ይሄን ቃል ከዚህ በፊት አንብቤ አገልግዬ አውቃለሁ፣ ግን ዛሬ ዝም ብሎ ለመነሻነት እንጂ እዛ ላይ አንቆይም። ሁላችሁ የምታውቁት የማርቆስ ወንጌል ምዕራፍ 8 አለ። ሁለተኛው አንቀጽ ላይ የቁጥሩ ሁለተኛው አንቀጽ ላይ ሄደን የእግዚአብሔርን ቃል እናነባለን። እንደዚህ ይላል የእግዚአብሔር ቃል። እርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከው ይላል የእግዚአብሔር ቃል። እቺን ደግሜ ላንብባት። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከው ይላል። እኔ ለዚህ አሁን ለማስተምረው ትምህርት መነሻ የሆነኝን አንድ ነገር ነግራችኋለሁ። ሁላችንም እግዚአብሔር ወደ ልባችን መልእክት ሲያመጣ የተለያዩ ነገሮችን አድርጎ ነው መቼም የሚያመጣው። እንዲሁ ለመመጻደቅ ብዬ ሳይሆን ይሄ የማካፍላችሁ የእግዚአብሔር ቃል መልእክት ሙሉ ለሙሉ እግዚአብሔር ለእኔ ነው የተናገረኝ። ለእኔ ስላችሁ እያንዳንዱ ፖይንት እኔን ይመለከተኛል ብዬ ነው የማስበው እና ከረዳችሁና ከጠቀማችሁ ለእናንተ በመካከላችሁ ሼር ለማድረግ የመጣሁት ማለት ነው እና እዚህ ውስጥ የማነሳው ዊክነስ ካለ አብዛኛው ድካም የኔ ነው፣ እኔ የማሳየው ነው ብዬ ነው የማስበው እና እንደዚህ አድርጋችሁ እንድትሰሙት በጌታ ፍቅር ጠይቃችኋለሁ። እና እኔ ከዛ ሀገር ከወጣሁና ወደዚህ መኖር ከጀመርኩ በጣም ረጅም ጊዜ ሆኖታል። የእድሜን በጣም የሚበዛውን ጊዜ እዚህ ነው ያለሁት እና እዛ ሚሽነሪ የሚሰሩ ሰዎች ወይም ደግሞ የወንጌልን አገልግሎት የሚያገለግል አንድ ቤተክርስቲያን አለ። መካነ ኢየሱስ ቤተክርስቲያን ነው እና እነሱ በኦሮምኛ የሚያገለግሉ ናቸው። እና ደወሉልኝ ስልክ ማለት ነው። እኔ አላቃቸውም በእንትን ማለት ነው። የሚሽን አገልግሎት ለማገልገል የወንጌል ስራ ለመስራት ፈንድሬዝ የሚያደርጉበት እና 22 ሚሽነሪ በዛ አካባቢ ልከዋል። ባይጠው ዘሞስት ሬዚስታንት ቦታ ነው ያ ቦታ። እንደው አንዳንዱ ሰሜኑ ትላላችሁ እንጂ ከሰሜን በሚበልጥ ሁኔታ በጣም ብዙ ክፉ አሰራር ያለበትም አይነት ቦታ ነውና 22 ሚሽነሪ ልከዋል ሰዎቹና አሁን የሚሽነሪዎችን ቁጥር ወደ 100 ለማድረስ ጥሪ ያደርጉልና እኔም አንድ ወዳጅን ፓስተር ሄሮክም ሄደን እዛ ተካፍለን ነበር እና ስብከት ተሰብኳል፣ የተለያየ ሴሬሞኒ ተደርጓል፣ ምናምን ተደርጓል። እኔ ልቤን የነካችኝን አንድ ነገር ልንገራችሁ። ይወጣና ፓስተሩ ራሱ አማርኛ በደንብ አይደለም የሚናገረው። እኔ ወደ 7 የሚሆኑ አፍሪካ ሀገሮች ምናምን ይመስለኛል በሚሽን አገልግሎት ሄዶ ያውቃል እና አገልግሎ መጥተው እና ሰውየው ስታዩት ራሱ የሚሽን ልብ እንዳለው ያስታውቃል በደንብ። እንደዚህ ይንቀጠቀጣል። የሚገርባችሁ በጣም ኢነርጂ አለውና እኛ ዲስፕሌይ ያደረገ አዳራሽ አለናል። አዳራሽ እግዚአብሔር ሰጥቶናል። ህዝብ እግዚአብሔር ሰጥቶናል። ኪቦርድ አለን፣ የሙዚቃ መሳሪያዎች አሉ፣ እንዲና እንደዚህ ምናምን ነገሮች አሉ። ዛሬ ፊታችሁ የቆምኩት እውነተኛውና ታላቁን ተልእኮ ለማድረግ ገንዘብ ልጠይቃችሁ ነው ብሎ ብቻ ነው የወረደው። ብታምኑ ባታምኑ በዚች ንግግር ወደ 10 ምናምን ሚሊዮን ብር 30 ከማይሞላ ሰው ተሰበሰበ። ገብቷችሁ እና እኔ አንድ ነገር ነው የተረዳሁት። የሰውየውን ፎከስና እግዚአብሔር በዚህ ታላቅና የላቀ ቴክኖሎጂ ትኩረት ካደረጋችሁ እግዚአብሔር ለዚህ የሚሰስተው ኢንቨስትመንት የለውም። በደንብ አሜን በሉ። አሜን። ያቺን አቅጣጫ ወይም ያቺን እንትን አደረገችና ከዛ ሰዓት ጀምሮ እኔ ራሴን መውቀስ ጀመርኩ። ዛሬ የማካፍላችሁ ቃል ጆን ስቶት የሚባል ሰው አለ። የብሪቲሽ የኢቫንጀሊካል ቴዎሎጂያን እና እንደዚህ ብሎ ይናገራል። በግርድፍ የተረጎምኩት ልንገራችሁ፣ ምክንያቱም ቀጥሎ የሚናገራችሁ እግዚአብሔር ቃል ቢነካችሁ ቴዲ ነካኝ እንዳትሉ ማለት ነው። የእግዚአብሔር ቃል ይላል ሰውየው እንዲጋፈጠን ፊት ለፊት ቻሌንጅ እንዲያደርገን መረጋጋታችንን፣ ደህንነታችንን፣ በሱ ቋንቋ ሴኩሪቲያችንን፣ እርካታችንንም እንዲጨቁ ነው። ሰምታችኋል? ባህሪያችንና የአስተሳሰባችንና የባህሪያችንን ውቅር ነቅሎ ወይም ፈንቅሎ እንዲጥለው ልንፈቅድለት ግድ ነው። አሜን።
ሲመጣ ቻሌንጅ እንዲያደርገን እንዲረብሸን የራስ ገዝ ከሆነው ደስታችን እንዲያፈናቅለን ለእግዚአብሔር ፈቃድና ሐሳብ ሙቭ እንዲያደርገን it must be ልንፈቅድለት ይገባል። ስለዚህ ዛሬ ቻሌንጅ አድርገን ከፈልገማ ስሙኛው ይሄ አነበብኩላችሁን የእግዚአብሔር ቃል ማርቆስ ነው የጻፈው። በማርቆስ ወንጌል ላይ የምታገኙት እና ከዚህም በኋላ ኢየሱስ ክርስቶስ ራሱ ኢየሱስ ነው ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መግቢያ እስከ ፀሐይ መውጫ ድረስ በእጃቸው ላከው። በደምብ ቤተክርስቲያን ወይም ደግሞ ቅዱሳን ጠቅላላ ተሰብስበው ከእግዚአብሔር ዘንድ የወረደላቸው የመጨረሻ የቤተክርስቲያን ኃይሏ ምንድነው ካላችሁ እጃችን ላይ ያለ የመጨረሻ ፓወር ምንድነው ካላችሁ እያንዳንዳችሁ በትምህርት ቤት ሮጠን ያገኘነው ዲግሪዎቻችን አይደሉም። በየባንክ አካውንታችን ያስቀመጥነው ገንዘብ አይደለም። እነዚህን ስንጠቅስ በኋላ አመጣቸዋለሁ እንዳትረበሹ። ወይም ደግሞ ከመጽሐፍ ቅዱስ ቤት ምናምን የሰበሰብናቸው ጉዳይ አይደለም። የቤተ ክርስቲያን የመጨረሻ ኃይሏ ወንጌል። አሜን። እስቲ በደንብ አሜን በሉ። የመጨረሻው እና በእጃችን እግዚአብሔር እንደ አደራ የሰጠን ነገር ወንጌል። ስሙኝ፣ እግዚአብሔር በመጽሐፍ ቅዱስ ውስጥ በጣም በብዙ ቦታ ለተለያዩ ነገሮች ለሰዎች አደራ ሰጥቷል። ኢንክሉዲንግ አሁን የለበሳችሁት ስጋ ራሱ እግዚአብሔር አደራ ብሏል ለኛ። አደራ ዝም ብላችሁ አታጎሳቁሉት፣ አትረብሹት፣ የፈለጋችሁ ቦታ አጣሉት፣ አታንሱት። ከእግዚአብሔር የተቀበልነው ይሄ ስጋ ራሱ አደራ። ልጆቻችሁ አደራዎቻችሁ ናቸው አይደል? እግዚአብሔር በአደራነት እንድናሳድጋቸው የሰጠን ነገር ማለት። እግዚአብሔር የተወሰኑ ትሬዠሮችን ሀብቶችን በመካከላችን ቢያመጥና ቢያርግ ከእግዚአብሔር የተቀበልናቸው አደራ። ግን ለሁላችንም እግዚአብሔር ሳያዳላ ከእንደገና ደግሞ የላቀና የፊተኛ ቀዳሚ አድርጎ አደራ የሰጠን ጉዳይ ወንጌል። አሜን። በደንብ አሜን በሉ። አሜን። እና ከዚህም በኋላ ኢየሱስ ክርስቶስ ራሱ ይሄን ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል በእጃቸው ላከው ብሎ ይናገራል። ስሙ፣ አሁን ቅድም ፓስተር ላይ ሲናገር ነበር። ይሄ በ100 ሚሊዮን የሚገመት ቦታ በመንግስት በሌላ ደግሞ 300 400 የሚገመት ሚሊዮን ቦታ እጃችን እግዚአብሔር ሰጠ። ኦኬ፣ ለዚህም አሜን አትሉ? አሜን። እሺ፣ እግዚአብሔር ሰጠ። እግዚአብሔር ቅዱሳን የሆኑ በመካከላችን ለአምልኮ የሚሰበሰቡ እግዚአብሔር ሀብቱን ትሬዠሩን በመካከላቸው ያደረገ ሰው ሰጠ። እግዚአብሔር በመንፈስ ቅዱስ አማካኝነት የቀባቸውና የለያቸው እግዚአብሔር አገልግሎት ሰጠ። እና ይሄን ሁሉ እግዚአብሔር ኢንቨስትመንት ለምን አደረክ ብትሉት፣ ለምን ሰጠህን፣ ምን አስበህ ነው ምናምን ብትሉት፣ እግዚአብሔር ምንም የማያወላዳ አንድ መልስ አለ። የልጁ የኢየሱስ ክርስቶስ ወንጌል አሜን በእነዚህ ሁሉ በጠቀስኳቸው ነገሮች ቻናል አድርጎ ለፍጥረት ሁሉ እንዲደርስ አሜን ፈልጌ ነው የሰጧችሁ። አሜን። አሁን ስሙ፣ ለምሳሌ ሐዋርያው ጳውሎስ በሮሜ መጽሐፍ ምዕራፍ 1 ላይ አሕዛብ ጠቅላላ ከዚህ ወንጌል የተነሳ አምነው እንዲድኑ እኔ ጳውሎስ ጸጋንና ሐዋርያነትን ተቀበልኩ። ጳውሎስ አቤት እግዚአብሔር ለምን ሐዋርያ አደረገ? ሐዋርያ ብቻ አይደለም፣ ያንተ ጨርቅ እኮ አንዳንድ ቀን ተበጥሶ ሲሄድ እዛ ድው ይፈውሳል፣ የሞት ያስነሳል አይደል? ሐዋርያቱ ጨርቅ እንደዛ ያደርግ ነበር። አንተ ስትገስጽ አጋንንት እኮ በርግጎ ይወጣል። አንተ እኮ እስር ቤት ከታሰርክ እስር ቤት ይፈራርሳል። አንተ እኮ በመርከብ ስትሄድ መርከቢቱ ቢሰባበር አንተ በጣውላ የምትፈልገው ቦታ ትደርሳለህ። እግዚአብሔር ይሄን ሁሉ ጸጋና ኢንቨስትመንት ለምንድን ነው እንደዚህ የሚያደርገው ሲል አሕዛብ በሱ አምነው የዘላለም ሕይወት እንዲያገኙ እኔ ጸጋንና ሐዋርያነትን ተቀበልኩ። ምን ይላል እንደው ነገር ለምሳሌ ሁላችሁም የምታውቁት አንድ መጽሐፍ ቅዱስ ክፍል አለ፣ የሐዋርያ ሥራ መጽሐፍ ምዕራፍ 3 እና ጳውሎስና ዮሐንስና ጴጥሮስ ጸሎት ሊጸልዩ ሲሄዱ 9 ሰዓት ልክ እነሱ እንግዲህ እንትን በሚያደርጉ ጊዜ የመጀመሪያ የፈርስት ሴንቸሪ ቸርች እንደዚህ ልይት ብላ እንደኛ አዳራሽ ሰርታ ለብቻዋ የምታደርግ አይደለችም። እና ያልዳኑ አይሁድ ባሉበት ምኩራብ ነው እነሱም ሊጸልዩ የሚችሉት። የዳኑ ሰዎች የሚሄዱት እንደዛ ነው። እና ምኩራብ የሚሄዱት የጴንጤዎች ቸርች እንዳይመስላችሁ ማንኛውም አይሁዳዊ የሚሄድበት ቦታ ነው የሚሄዱት። ለወንጌልም ይጠቀሙበታል። የአይሁድንም ሪቹዋልስ እያደረጉ ነው ወንጌልን የሚሰሩት ማለት ነው። እና ልክ ሊጸልዩ ወደዛ በሚሄዱበት ሰዓት ታውቃላችሁ መልካም በምትባል መመላለሻ ደጅ ላይ ከልጅነቱ
ጀምሮ ሄዶ የማያውቅ ሰው አንድ ሰው ተቀምጦ ነበር አይደል? ፌመስ አካል ጉዳተኛ ነው እና የማያውቀው ሰው የለም፣ በሱ ላይ ጽድቁን የማይሰራ ሰው የለም። ይመጣል፣ ኃጢአት ስርየት ራሱ እንዳገኝ የሚቆጥር ሰው አለ። ሰጥቶት ከእግዚአብሔር ጋር ተስማምቻለሁ ብሎ ይሄዳል። የዚህ ሰው መኖር ለአንዳንዶቻቸው የሳይኮሎጂካል ሪፍሬሽመንት ራሱ ይሰጣቸዋል። እግዚአብሔርን በድለው አሳዝነው ደስ የማይለውን ነገር አድርገው ሲመጡ ለሱ ጣል ያደርጉና እንዳንተ ትእዛዝ ይሄን ሰው እየመጽውቻለሁና ብለው ይጽናናሉ። እና ጴጥሮስና ዮሐንስ በዛ ያልፉ ነበር ማለት መጡ። ሲመጡ አገኙት። እርግጠኛ ነኝ የመጀመሪያ ኢንካውንተራቸውም ላይሆን ይችላል፣ ወደዛ መቅደስ ሄደው ሊሆን ይችላል። ዛሬ ግን የመጡት ለወንጌል በሚሆን ኃይል ታጥቀው ነው የመጡት። ስለዚህ ለመናቸው። እኛ ብርና ወርቅ የለንም። አንድ የፕሮስፔሪቲ ጎስፕል አስተማሪ ባይዘው አላቸው አለኝ። አውቀው ነው የላቸው፣ ምንም የላቸው እነሱ የላቸው። እኛ ብርና ወርቅ የለንም አሉት። እሺ እኛ ግን በናዝሬቱ ጌታ በኢየሱስ ክርስቶስም ተነስተን እንድትመላለስ እናዛለን አሉ። መጽሐፍ ቅዱስ ሲናገር ሰውየው ቆመ፣ ዘሎም ነው ቆመው አለና ቁርጭምጭሚቱ ጸናች። አሜን። ይሄ ማለት ልትክዱት የማትችሉ ፈውስ ነው። ና እንሞክር አይደለም ያሉት። እሺ ና ካልሆነ እናስቀምጣለን አይደለም። በደግ አለና ሰውየው ዘሎ ቆመ፣ ቁርጭምጭሚቱ ጸና ይልና ሰውየው አብሯቸው ወደ መቅደስ ገባ። እና ብዙዎቻችን ይሄን ቃል ስንሰብከው ምን ደመደመው እዚህ ነው። በቃ ዛሬ ሽባነትህ እንትን ይላል፣ ከዛ መቅደስ ትገባለህ። ፒሪየድ። እግዚአብሔርን ጠይቁት፣ ይሄ ሰውዬ ለምን ከሽባነት አስነሳው ወደ መቅደስ ለምን አስገባው ስል ከዚህ በኋላ ሌላ ትልቅ ፕሮጀክት አለኝ ነው የሚለው። ሰምታችሁ? የሚሰማ ሰውየው በመቅደስ ገባና ወይም ደግሞ መቅደስ ግቢ ያለው እዛ ውስጥ ገባና እነ ጴጥሮስ ጋር እየተጠጋ በጉያቸው እየሆነ እንደዚህ እየተጠጋ ፎቶ የለም እንግዲህ ያ ሰውዬ ለምን እንደሚያደርግ አላውቅም። ጠጋ ይላቸዋል። ከነገና እየዘለለ ግቢውን ያዳርሰው ነበር፣ ይሮጥ ነበር፣ ይንቀሳቀስ ነበር። ይሄን የሚያደርገው እመኑኝ መንፈስ ቅዱስ ነው። ሰውየው ዝም ብሎ የሚያንቀሳቅሰው ያኔ ላይባት አስተላልፍ ምን አርተር ሰውየው ለሁሉም ለመታየት ነው የሚሄደው ማለት እና አብዛኛው ሰው በዚህ ሰው ምክንያት ተገረመ። አሁን ፕላትፎርም ተዘረጋ። ይሄ ወንጌል የሚስፋፋበት በሰዎች ጆሮ ውስጥ የሚደርስበት አንድ እድል ተፈጠረ። አሁን ጴጥሮስና ዮሐንስ ደግሞ ይሄ እድል ገብቷቸዋል። ዝም ብለው አይደለም የሆነው፣ እግዚአብሔር ለምን እንዳደረገው ስለገባቸው በመካከላቸው ቆሞ ስለምን ትደነቃላችሁ አላቸው። ጴጥሮስ ማለት ይሄ እኮ በጣም ግብዝነት ነው የሚመስለው። እንዴት ነው የማይደነቁት? አንድ ሄዶ የማያውቅ ሰው እየሄደ እንዴት ነው ማድንደደቁ? ይሄ ሰው እኮ በባህልም ይሁን በዘመኑ በነበረው ሕክምና እኮ ትንሽ ሞክሯል። ማንም ቢሆን አጣጥፎ እጁን አይቀመጥም። ልጁ እንደዛ ሆኖበት ይሄም ሰውዬ ካደገ በኋላ በለመናትም ገንዘብ ቢሆን እኮ ሙከራ አድርጓል። በእግሩ ለመሄድ የማይቻል ሆኖ ነው። ይሄ መሄድ የማይችል ሰው ሲሄድ እንዴት ነው ማንገረበው? ግን እሱ አሁን አቴንሽን ለመስጠት ነው። እንዴ አንተ አልተገረምክም? አንተ ራስህ አልተገረምክም? አይደለም ይሄ በምን እንደሆነ ስለማቅር ያልተገረምኩት አላቸው። ለምን? እናንተ እኮ አሳልፋችሁ የሰጣችሁት የናዝሬቱ ኢየሱስ በስሙ ስልጣን ለዚህ ሰውዬ እንደዚህ አደረገለት። አንድ የምትገርመኝ ቃል ለምን ብላችሁ ምዕራፍ 3 ላይ ይህ የምታዩትና የምታውቁት ሰው ይላችኋል። ምን የምትሉት? አሁን ባይናችሁ የምታዩት መታየት አይደል? ታውቁታላችሁ ደግሞ የምታውቁት ሰው የበረታው አላቸው። እሺ በኢየሱስ ስም በማመን ነው። ምን በማድረግ? ሰውየው ለካ ዝም ብሎ ፈውስ የተቀበለ ብቻ ሳይሆን ስለ ኢየሱስም አምኗል። ይሄ ሰውዬ እንዳይመስላችሁ ምን ከሽባነት ብቻ የተተረተረና የተነሳ ሰው አይደለም። ለዘላለም መንግስት እግዚአብሔር ያጨው ሰው ነው። ለምን? በኢየሱስ አምኗል። እስኪ አምኗል በሉ። አምኗል። አምኖ ነው የዳነው። አሁን ታውቃላችሁ በዛ ቀን ያመኑትም ቁጥር 5000 ደረሰ ይላል። እንዲህ አባባሉ ከዚህ በፊት የነበሩት ላይ ተጨምሮ 5000 ይሁኑ ወይስ የዛለት 5000 አወዛጋቢ። ግን 5000 ሰው በአንድ ሽባ መነሳት ምክንያት ወንጌል ተስፋ ልክ ማን እንዳለው ጳውሎስ እንዳለው ለዚህ ወንጌል ጸጋንና ሐዋርያነትን ተቀበለ። ለምን አሜን አትም? አሜን። አሁን በደምብ እኔ ልንገራችሁ፣
እፈራለሁ በኔ እጅ ይሄ ሰውዬ ቢፈወስ በኔ እጅ ቢሆን ይመጀመሪያ ዝም ብዬ እነግራቸዋለሁ። እኔ ቀላል እኛ እኮ ነን እንደዚህ ብድግ ያደረግነው እንከባበር እንጂ ምናምን እንደው አሳብቤም ቢሆን የሆነ የምነግራቸው ይመስለኛል። ባለኛ እኮ ነን ለጸሎት ስንመጣ አግኝተ ነው ምናምን ብድግ ያር አላሉም። ይሄ ባይዘው መጽሐፍ ስታንዳርድ ነው። እንደው ቢያቅተን ራሱ ጠጋ ብለን እንድንኖረው የተጻፈ የእግዚአብሔር ቃል ሐሳብ። እኛ እኮ ነን ባይዘው ብድግ ያር ነው ምናምን ቀላል ነው። እስቲ አሳያቸው። አንድ ሰው እንደው ጠጋ አድርገው ማን ነው የጸለየልን አላሉም። ይሄ የምታውቁትና የምታዩት ሰው የበረታው ቆሞ የሚሄደው በመካከላችሁ እንደናንተ እኩል የሆነው በኢየሱስ ክርስቶስ ስም በማመን ነው። እና እኔ ከገባኝ በመካከላችሁ ለምሳሌ እኔ ዛሬ በእግዚአብሔር ጸጋ ቆሜ ከሆነ የእግዚአብሔር ጸጋ ከሆነ እንድሰብክ የሚያደርገኝ ይሄ ጸጋ ለወንጌል ክብር ብቻ ነው። ለምን አሜን አትሉ? አሁን ዛሬ ከዚህኛው ሽፍት እናደርጋለን ያልኳችሁ እግዚአብሔር የወንጌልን ማዕከላዊነት ለምንድን ነው የላቀ ያደረገው? ወይም ደግሞ መጽሐፍ ቅዱስ ለምንድን ነው ወንጌልን የእግዚአብሔር የቅድሚያ አጀንዳ እና ማዕከላዊ አድርጎ ያቆመው የሚሉትን ትንሽ ነጥቦች ብቻ ነው የምነግራችሁ። ለምንድን ነው? የመጀመሪያው አንደኛው ነጥብ የእግዚአብሔር የቅድሚያ አጀንዳው ነው። ቆይ እሱን እኔ በሲምቦል ባሳያችሁ የሆነ ቦታ ለምሳሌ አሁን ይረዱኛል ነሳሚ ያላዩት ሰልፍ ስለሌለ መንግስት ቢሮ ውስጥ እና ሰልፍ ተሰለፋላችሁ አይደል? ኤክስፒሪየንስ እና ሰልፍ ተሰለፉና አንዳንድ ሰዎች በሆነ ምክንያት ቅድሚያ ይሰጣቸዋል አይደል? እና ያው ብትናደዱ ባለስልጣናችሁ እኮ አላችሁ። ለምሳሌ ትናንትና መኪና እየነዳው ሁለት እኩል መኪኖች እኔና እሱ አለፍን ማለት ነው። እኔን አስቆመኝ እና አንዱ አለፈ። ጥቁር በጥቁር ነው የኔ ግልጽ በግልጽ ነው። እና በእውነት ነው የምላችሁ መብራት ጥሳል ተብሎ ነው የተያዝኩት። እኔ አልጣስኩም እና አላየሽውም አልኳት ልጅቷ። እኔ አልጣስኩም እንትን አልኩ። ከሆነ እስከ ጣስኩስ ከዚህ ሰውዬ እኩል ነው የጣስኩት ለምን እሱን ዝም አልሽው አልኳት። እነሱ ቅድሚያ ነው አለች። መብራት ላይ ምናምን ቅድሚያ ነው እና እግዚአብሔር ስጣት አመነችኝ፣ አልቀጣችኝ። አትሊስት ግን እሱ አልተጠየቀም ብሎ አንዳንድ ሰዎች አሉ ምንም ማጠይቁ ይመጡና ከፊት ይሆናል። ለምን በቃ ዝም በል። ይኸውላችሁ ወንጌል የእግዚአብሔር አጀንዳ የቅድሚያ ነው ሲባል መጀመሪያ መጥቶ የተሰለፈ ብቻ አይደለም። ከሁሉም በጣም አስቀድሞ ፈንጠር አድርጎ ያስቆመው። ለምን አሜን አትሉ? አሜን። እነዚህ ከኋላ የተሰለፉ በኋላ አንደኛ የሚሆኑ ሁለተኛ የሚሆኑ ሶስተኛ የሚሆኑ ጠቅላላ ሰፖርታቸው ለዚህኛው አሜን። እስቲ ጫዋቸው አሜን አሜን። ከቅድሚያም እግዚአብሔር ቅድሚያ የሰጠው አጀንዳ ወንጌል ነው። አሜን ይላችሁ። በቀደም ይሄን ቃል ሶል ጋብዞኝ እነሱ መስራት እያካፈልኩ ነበር እና አንዳንዶች ለምሳሌ እነሱ መስሪያ ቤት መስራት በጣም ትልቅ ቦታ ነው። ማታውቁላችሁ በዚህ አጋጣሚ ወቁ። ትልቅ ቦታ ሳሚም ፓስተር ማያ ሄዳ አገልግላል። ራሱ እንትና ምሳቸው ራሱ ከባድ ነው። አሜን ሰምቻለሁ። ሲስጠሩ ሸራተን ነው ይባላል ቤቱ ራሱ ማለት እዚህ ሀገር ከሰራችሁ በጣም ጥሩ መስሪያ ቤት ከሚባሉት መካከል እዛ ነው አይደል? እና እኔ ቻሌንጅ ለማድረግ እነሱን አልኳቸው እግዚአብሔር ከህዝብ መካከል ከሰው መካከል ዲግሪ ካላቸው መካከል መርጦ እናንተን ኢሴ ውስጥ ያስገባችሁ የተለየ መውደድ እግዚአብሔር ኖሮት አይደል? እንዴ መርጦ አንዳንዶቻችን መርካቶ ያውለናል፣ አንዳንዶቻችን እንደዚህ አገልጋይ አድርጎ ያቆመናል፣ አንዳንዶቻችን ኢሴ ያደርገናል፣ አንዳንዶቻችን የሆነ ቦታ ያደርገናል። እየመረጠ የሆነ ቦታ የሚያስቀምጠን ለምንድን ነው ብላችሁ ብትጠይቁት እነንትና በጣም ስለምወዳቸው ብዙ ደሞዝ እነንትና አነስ አይደለም። እያንዳንዳችን የተቀመጥንበት ቦታ ላይ እግዚአብሔር የልጁን ወንጌል መስራት ፈልጎ እስቲ ጫዋቸው አሜን በሉ እስቲ። እና ትልቅ ደሞዝ ሊያገኙ ይችላል። በትልቅ ደሞዝ ያዋጣዋል እግዚአብሔር።
አንተ 405 ሚሊዮንም ከፍሎ አንድ ሰው በአንተ በኩል ማግኘት እግዚአብሔር ያዋጣዋል። አሜን። እስቲ ጫዋቹ አሜን በሉስ። አሜን። እና ነገርኳችሁ። ለምሳሌ እኛ መንግስት አይደለም ቦታ ይሰጣል፣ በስጦታ ነው ያገኘነው አይደል? ከመንግስት ቦታ ያሰጡ አንዳንድ ሰዎች ሲሯሯጡ ማቃቸው ነው ማለት ሲሯሯጡ ማለት ቦታውን ለማግኘት የከፈሉት ዋጋ ማለት ፕሬሸር የላቸውም፣ ሰው የላቸውም ምናምን ይላል። ግግም ብለው እኔ 30 ቀን በላይ አንድ ክፍለ ከተማ ውስጥ ማቆሰው የት ነህ? ክፍለ ከተማ እና ይሄው ለካልፍህ ጡንቻ ጠንክሯል አልኩትኝ። ለምስል ደረጃውን ስትወጣ እና አገኘው ሲለኝ ደስ አለኝ። ለምን እኔ ባይዘው ወይ ስለ ወንጌል ምናምን ተሰራበታል ብዬ አይደለም። ይሄ ሰው በማግኘቱ ነው የቀጠለው ብዬ አምናለሁ። ሊተው ይችላል፣ ጌታ ሊተው ይችላል። አካሄድ ውስጥ ባገኝ ኖሮ ይተዋል ብዬ እፈራለሁ። እና እግዚአብሔር በሚሊዮን የሚቆጠር ቦታ ሰጥቶ አንድ ሰው ማቆየት ራሱ ያዋጣዋል። አሜን። ሲጫዋቸው አሜን እና አዋጥቶት ነው ያቆየው ይላል። እና አንዳንዶች ትልቅ ኦፖርቹኒቲ ትልቅ ነው ትልቅ ክብር አላቸው የሆነ ቦታ አይደል? አዎ እሱን አድርጎ እግዚአብሔር ያን ሁሉ ኢንቨስት አድርጎ ለአንድ ሰው አንተን ወንጌል ማናገር ያዋጣዋል። እግዚአብሔር አንተን አብልጦ አጠጥቶ አስለብሶ አሰማርቶ ወንጌል ማናገር እግዚአብሔር ያዋጣዋል። አሜን። እስቲ ጫዋቸው አሜን በሉ። አሜን። ለምን ካላችሁ አንደኛው ምክንያት ለማዳን የተገለጠው የመጨረሻው የእግዚአብሔር ኃይል ወንጌል ስለሆነ የመጨረሻው ኃይል እኔ ሮሜን ስናጠና ይሄን ብያችኋለሁ። የምታስታውሱ ሰዎች ካላችሁ የቅዱስ ዮሐንስ አፈወርቅ አንድ ሁለቴም ሳላችሁ አልቀርም ያለስ እንደዚህ ቅዱስ ዮሐንስ አፈወርቅ እግዚአብሔር ዓለማትን ከፈጠረበት ጥበቡ ይልቅ የሰው ልጅ ያዳነበት ጥበቡ ይበልጣል። አሜን። በሌላ አነጋገር ይሄ ማትቆጥራቸውን ጋላክሲ ግሩፕ ኦፍ ስታር ይሄን ሁላ ዩኒቨርስ ባይዘው ከዩኒቨርስ መካከል ተጠንቶ ያለቀው 4% ብቻ ነው። 96% ዩኒቨርስ ምን እንደሆነ አይታወቅም። ይሄን ሁሉ የፈጠረ እግዚአብሔር የፈጠረው በቃል ውስጥ ባለ ኃይል ሆኖ ሳለ ይሁን አለ በሚል ቃል ሆኖለት የፈጠረ እግዚአብሔር የት ነው የመጨረሻ ኃይልህን የተጠቀምከው ቢባል ይሄን ሁሉ ከዋክብት ሲዘረጋ ይሄን ሁሉ ፕላኔት ሲሰራ አይደለም የሚላችሁ። የት ነው የተጠቀምከው ሲባል አንተን ከጨለማ ወደ ብርሃን ለማምጣት ልጁ ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ የመጨረሻ እግዚአብሔር ኃይል ስሙኝ በደንብ ይችላል። ቤተክርስቲያን ወይም ክርስቲያኖች በማህበረሰብ ውስጥ የተሰጠን የተለየ ወይም ደግሞ ዩኒክ ማንዴት በወንጌል በኩል የተገለጠውን የእግዚአብሔርን ኃይል ማስተዋወቅ ሊሚቲንግ ዩኒክ ማንዴታችን የተለየችዋ ተግባራችን ማለት ለምሳሌ እዚህ ጋር ያለው መስሪያ ቤት ምንድነው? ግብርና ነው አይደል? የግብርና ምንድነው? ሚኒስቴር መስሪያ ቤት ነው። በሌላ አነጋገር መንግስትን ማንም ሰው ስለ ግብርና ማለት በሁለት ይከፈላል። እርሻና ሬሪንግ ኦፍ አኒማል ነው። የከብት እርባታ ምናምን የሚመለከት ማንም ሰው ከመንግስት ጋር ይሄን የተመለከተ ጉዳይ ካለው ዲል የሚያደርገው ከግብርና ጋር አይደለም። አይ ወባ ይዞኛልና አንዳች መድኃኒት ይኖራችሁንን ብለህ ግብርና ብትመጣ አንተ ወባ አይደለም ያዘ አሞሃል ነው የምትባል እንዴ? ለምን? ማንዴቴ አይደለም። መንግስት ቆጥሮ የሰጠኝ የተለየ ኃላፊነት ያደርግ። ግን ግብርና በአንድም በሌላም በጤና ጉዳይ ሊሳተፍ ይችላል። በጣም ኢንዳይሬክት በሆኑ መንገዶች ጤናን ሰፖርት ሊያደርግ ይችላል። ነገር ግን አንድ ሰው ተነስቶ መርፌ ውጉኝ ብላችሁ ግብርና ልትሄዷችሁ ማረሻ ይወጉ ይሆናል እንጂ ምንም የላቸውም መርፌ ራሱ ምንድን ለምን አታረጉ ምናምን ብትሏቸው የሚነግሯችሁ ነገር አለ። ይሄ የኔ ማንዴት አይደለም፣ ይሄ የኔ ስራ አይደለም፣ ይሄ የኔ ዋና ተግባር አይደለም። ከሌሎች መስሪያ ቤት እናንተን ምን ይለያችኋል? የተለየው ማንዴታችን ለኛ ግብርና ነው ይሏችኋል። ቤተክርስቲያን ድርጅት ናት፣ ተቋማዊ ናት፣ በምድር ላይ በስብስብ የምትኖር ናት። ልክ እንደኛ የተደራጁና የተቧደኑ በጣም ብዙ ኃይላት አሉ፣ ብዙ ቦታዎች አሉ። የኛ የተለየ ማንዴት ምንድነው ከተባለ ወንጌል። አሜን። እስቲ ጮኻችሁ አሜን በሉ። አሜን። የተለየ በደምብ ስሙ። አሁን እኔ ዛሬ ኑኑን አግኝቻት ነበር። ዛሬ ድርሽን ነካ አርገዋለሁ አልኳት። እዚህ ያለው ድርሽን ነካ አርገዋለሁ። አንድ መጽሐፍ ሳነብ
አሁን የኛ ማህበር ብዙ አመት ያስቆጠር ማህበር አይደል? ረጅም ጊዜ እና አንድ ቸርች እሺ ወደ 25 አመት ገደማ ሲኖራት አንድ ስብስብ በራሱ ኢንተርሎክ ያደርጋል ይላል። እንደዚህ ሳያውቀው ይዘጋጋል ቁልፍልፍ ምናምን ይላል። ይሄን ደግሞ በደንብ እኔ አንደርስታንድ አድርጌ ያውቃለሁ። አሁን ነው እኛ ብዙ አዲስ ሰው ማየው አሁን ምንም አላሏሽም አዳዲስ ፊት አዳዲስ አሁን እኔው ብዙ ማላቀት ሰላም አላችሁ ማትሉ ሰዎች አሉ። እኔም እየቆየሁ ስለመጣ ድሮ 10 አመት ቆይቼ በመጣ አውቃቸዋለሁ ያውቁኛል። አሜን። ይሄም ቀላል አልነበረም። ጥሩ ነው ይሄ ራሱ። ግን አሁን ሀፉፍ ምናምን ላላቅ እችላለሁ፣ ስማችሁን ላላቅ እችላለሁ አንዳንዶቻችሁ ምናምን እና ይቅርታ አድርጉልኝ በዚህ አጋጣሚ። ለምን ነው የሆነ ሄድንና ኢንተርሎክ እኔ ከዛሬ 20 ምናምን አመት በፊት ከጋምቤላ ነበር ለትምህርት ሄጄ ከዛ ስመለስና እዚህ ቸርች ጆይን ሳረግ 20 ምናምን አመት የከበደኝ ነገር አንዱ ፔኔትሬት ማድረግ ነበር። እማቀው አገልጋዮችን ብቻ ነው። እነሱን ማቃቸው እዛ መጥተው ያገለግሉ ስለነበር ከዛ መጥቼ ባይዘ የተላመድኩትና ወዳጄ ሆኖ ደሳሚ በቃ ፔኔትሬት ማድረግ ይከብደኝ። ያውም እኔ ብዙ ፕሪቪሌጅ ተሰጥቶኛል። ከአገልጋዮች ጋር ሆናለሁ ምናምን ሆናለሁ። ያው ስብከት አልሰጡኝም እንጂ እንደ አገልጋይም ትንሽ ተቆጥሬ ያለው ምናምን እና ቸርች ኢንተርሎክ ያደርጋል። ለምንድን ነው የሚያደርገው ብሎ ያጻፍ ሲጽፍ እንደዚህ ብሎ ይናገራል። በመቆየታችን ምክንያት ዋናውና የተሰባሰብንበት ፒላር ይረሳና ለሱ ፒላር ያዘጋጀናቸው ሰፖርቲቭ ነገሮች ትልቅ ስፍራ እየያዙ ይመጣሉ። በሌላ አነጋገር ከወንጌል በላይ እድር መፈራት ይጀምራል። የነኑን አላልኩም እኔ አላልኩም። ግን ሰዎች በወንጌል ምክንያት ከምናገኘው ትርፍ በላይ በእድር በሚመጣ መጣው አሁን እድር ዝም ብዬ ነው ለእንትን ማነሰው። እድር ላይ ደግሞ እንዳታተኩሩባቸው። ምን እላችሁ ፈልጌ እነዚህ ነገሮች ያቋቋምናቸው ሜን ፐርፐዛችን አይደለም። እድር ዋና ተግባራችን አይደለም። ባይ ዘ ዌይ ሌሎችም አንዳንድ ምጥቅሶች የትኛውም ነገር ዋና እንትራችን አይደለም። እነዚህ ሁሉ ጉዳዮች ማዕከላዊ አድርገን ያቆምነውን ያንን ወንጌል እንዲረዱልን እንዲያግዙን ለሱ ሰፖርቲቭ እንዲሆኑ ነው እንጂ ዋና አጀንዳ አይደለም። ስለዚህ ይዘጋል እና ከ5 አመት በኋላ ቸርች ራሷን ማየትና ሪፎርም መበተን አለባት። እንደውም ሰውየው ሰጀስት የሚያደርገው አንዳንድ ቡድኖች ራሱ መበተንና ከሌላ ጋር መሰባጠር አለባቸው። ካለበለዚያ ኤኳየር ቢን የማይቀበል ይሆናል። ይዘጋል ዝግትግት እና እግዚአብሔር አንዳንድ ጊዜ ይሄ ሰውዬ ምን ይላል መሰላችሁ? ቤተክርስቲያን በዘመናት መካከል ኤክስተርናል የሆነ ፕሬሸር ረብሿት አያውቅም። እንደውም ኮንሶሊዴት አድርጓታል፣ አጠንክሯታል። ለምሳሌ ስደት፣ መከራ፣ ችግር መጥቶባት ቤተክርስቲያን አይጎዳም አላችሁ ይጎዳታል። ግን ማዕከላዊ ዓላማውን እንደውም አጠናክሮላት ይሄዳል። ጀግና ሰው አስነስቶላት ይሄዳል። የሚኖሩ ሰዎችን ፈጥሮ ይሄዳል። ያ መከራ ቤተክርስቲያን የመጨረሻ ቻሌንጅ ያደረገት ከውስጥ የሚነሳ ኢንተሪየር የውስጥ ኢንተርናል የሆነ ፕሬሸር። እነዚህ በምንድን ነው የሚዋቀሩ ሲባል እኛ እየተቀራረቡን ብቻ ይመስለናል። ወዳጅ የሆንን ባለድር ብቻ ምናምን የሆንን ይመስለናል። ታውቃላችሁ አት ዘ ሴም ታይም ጭፍን ያደርገናል። አንድ ነገር የምንቃወመው የምንደግመው በቡድን ብቻ ይሆን እንትና ከተነካ 15 ሰዎች አብረው ዝም ብሎ ይቆጣሉ ምንም ሳይደረጉ። እና ጉዳዩ ለምንድን ነው ኢንተርሎክ አድርጓል። ጉዳዩ ዝምድናው ምናምን ጠንክሯል። እኔ የኛ ቤስት ኤግዛምፕል ስለሆነ ነው እዚህ ከተወሰነ ዓመት በፊት አንድ ቀን ላገለግል ስመጣ በጣም ሰው የለም። እዚህ ምን እንደሆነ አልነግራችሁም። እና ሰው ለምንድነው እዚህ እኮ እኛ ጋር ሲቀርም አንዴ ነው ሰው ሲመጣም አንዴ ነው ተባለ። ለምንድነው ሲባል የሆነ ሰው ኢቨንት ይኖራል፣ ዝግጅት ወይ ሰርግ ወይ ምናምን ሲሆን ከጥርግ አድርጎ ነው የሚወስዱ ሰው። እውነት ነው እንዲህ በተባበራችን ምናምን አብሮ መሆናችን በሐዘን በደስታ ምናምን መቆማችን ነው። ፕራዮሪቲ አለ ደግሞ የቅድሚያ አለን። ከሰርግ የሚበልጥ አሜን ለምን አትሉ? ከጓደኝነት የሚበልጥ ከጋብቻ የሚበልጥ ከሌሎች ማህበራዊ ግንኙነታችን የሚበልጥ የእግዚአብሔር የሆነ አጀንዳ መካከላችን አለ። ይሄ ጆን ስቶል ሚሊዮን አንድ ነገር ልንገራችሁ።
ቤተክርስቲያን የወንጌልን ማዕከላዊነት ዋና ቤተክርስቲያን ያቆማት ፒላር ማለት ነው። ቤተክርስቲያን የወንጌልን ማዕከላዊነት በሶሻል ፕሮግራምስ ማህበራዊ የሆኑ ፕሮግራሞች በፖለቲካል አጀንዳዎች ከለወጠችው በዛኑ ቅጽበት ቤተክርስቲያን የተሰጣትን ዋና ማንዴት ታጣለች። ይሄን ሲያስረዳ ይሄ ሰው በ19ኛው ክፍለ ዘመንና 18ኛው ክፍለ ዘመን አጋማሽ ላይ በአውሮፓና በአሜሪካ የሆነውን ነገር ይናገራል። ለምሳሌ አሁን በጣም በጥንቃቄ እንዲሰሙ ይፈልጋሉ። ቤተክርስቲያን ውስጥ ከባባድ የሆኑ ለሰዎች እርዳታን ማድረስ ፕሮጀክቶቹ ለምሳሌ ስንዴ ማድረስ እንትን ማድረስ ምናምን። ለዚህ ነው እኛ በስንዴ የገባ ሃይማኖት የሚሉን። ያው በስንዴም መጥቷል፣ ምንም አይዋሽም። ስንዴም እየሰጡ መስክረዋል ሰዎቹ እና በስንዴ የመጣ የሚሉት በዛ ምክንያት ነው። እንደዛ ያደረጉ ከዛ የወንጌል ማዕከላዊነት እየጠፋ ኢየሱስ ከቤተ ክርስቲያን ተባሮ እርዳታ ግን ቀጥሏል። እየሰማችሁ ርህራሄያቸው አልጠፋም። አሁንም ከክርስቲያን በላይ የሚራሩ ሰዎች አሉ። ድሃ ማለፍ የማይችሉ ምናምን ማድረግ የማይችሉ ምናምን። ቤተክርስቲያን ሜይን አጀንዳዋ ድሃ ሰብስባ ማብላት ብቻ አይደለም፣ ከበሉ በኋላ የሚሰሙትና የሚያገኙት የዘላለም ህይወት የቤተክርስቲያን የመጨረሻ ፍሬዋ ነው። የመጨረሻው አንድ ሰው ከታመም በኋላ መፈወስ የመጨረሻ አጀንዳችን አይደለም። የታሙ ሰዎች ሳያምኑ መጥተው እዚህ እንደዛኛው ሽባ ሰውዬ ብድግ ቢሉ የመጨረሻው አጀንዳ አይደለም። የመጨረሻው አጀንዳ በዛ ሰው ምክንያት ወይም ራሱ ሰውየው ወደ እግዚአብሔር መንግስት መቀላቀሉና መሄዱ ብቻ። ካልበለዚያማ ሰው እኮ እግሩን ሳይፈታ እጁም እንደዚህ ሳይል የዘላለም ህይወት ካገኘ እኮ ብቻውን በቂ ነው። ብቻው እና በዚህ ጉዳይ ምን ለማለቆም ካላችሁ እኔም እናንተም ወደ ዋናው አጀንዳችን እንመለስ። አሜን። እስቲ ጮኻችሁ አሜን በሉ። አሜን። አነሶች ቸር ናችሁ፣ ሩሩ ናችሁ፣ ያላችሁን ልብስ ታካፍላላችሁ፣ ያላችሁን ምግብ it's not the point። የመጨረሻው ፖይንት እሱ አይደል። ያ እንጀራ የሰጣችሁትን ሰውዬ፣ ምግብ ያካፈላችሁትን ሰው፣ ልብሳችሁን የሰጣችሁትን ሰው አትሊስት ኢየሱስ ይወድሃል ማለት አጀንዳችን። ለምን አሜን አት አሜን። ካለበለዚያ ያለ ወንጌል ይሄን የሚሰሩ በጣም በርካታ ድርጅቶች አሉ። በጣም የሚያለብሱ፣ የሚያበሉ፣ የሚያጠጡ አሉ። ይሄ ማለት ቀላል አይደለም። ለወንጌል በጣም ሰፖርቲቭ ነው። ሰዎች አእምሯቸውንም ልባቸውንም እንዲሰጡን ከሚያደርጉት ነገር አንዱ ያለባቸው ኒድ ማሟላት ነው። ማብላት፣ ማጠጣት፣ ያለን ማካፈል ነው። ይሄ ክርስቲያናዊ ተግባር ነው። ኢየሱስ ክርስቶስ ራሱ ያዘዘው ነው። ለምን ካላችሁት ግን አልቲሜትሊ በዚህ በኩል ገብታችሁ ሰውየውን የእግዚአብሔር መንግስት ወራሽ እንድታደርጉት ነው። ቸርቻችን ሚስዮናዊት ነች። አይ ሆፕ በስትራቴጂ እንትኑም ትንሽ አይቻልም። አይ ሆፕ የሚቀጥለው የቤተክርስቲያን ተግባር ሚሽነሪ ነው። አይ ቢሊቭ። ለምን አሜን አትሉ? እኔ አም ሶሪ ቱ ሴይ ዚስ። ይህን ስል በጣም በብዙ ፍርሃትና ጥንቃቄ ነው። 15 ኮት ላለው አንድ ሰው 16ኛ ኮት ከምገዙ አትግዙ አላልኩም። እንትን አድርጎ አታልኩም። እኔ በገዙልኝ በጣም ደስ ይለኛል። ይኖ ገብታችሁ ግን ከሁሉም በላይ ልባችሁ ድንግጥ ይሄ ለወንጌል ስትባሉ እግዚአብሔር እጃችሁን እግራችሁን ይፍታላችሁ። አሜን። በደም ጫዋችሁ አሜን በሉ። አሜን። አራሶች አያለው ይኖ ገብታ እማይሆን ቦታ የረዳቸው ያገለግላቸው ምናምን ኢቭን ቤተክርስቲያን እያለ ያሳደጋቸው መንፈሳዊ ኢንቨስትመንት ያደርግባቸው በጣም ለሆነ ቦታ የመጨረሻ ትልቅ ኢንቨስትመንት ያርጉ ችግር የለም። ግን እናንተ እዚህ ያላችሁ ቅዱሳን ልባችሁ እምቢ የማይልበት ጉዳይ ወንጌል ይሁንላችሁ። አሜን። ለምንድነው አሁንም ሁለተኛ ፕራዮሪቲ ያደረገው እግዚአብሔር? የቅድሚያ የመጨረሻው የላቀውና ትልቁ አጀንዳው እግዚአብሔር ያደረገው ካላችሁ ወንጌል የሰው ልጆች የገጠማቸውን ችግር ሁሉ ከስር መሰረቱ ነቅሎ የሚጥል ስለሆነ። አሜን። ለምን አሜን አትሉ? አሜን። ምን ይላል? ጎስፕል የሂዩማኒቲን ጠቅላላ የሰብአዊነትና የሰውን
ሩት ፕሮብሌም ነው የነቀለው፣ ስሩን ነው የነቀለው። ምን ማለት ነው? ቅድም እንዳልኳችሁ ኦርጋናይዝድ ሆነን ምን ሰራች በጣም በርካታ ስራዎች አሉ። ባይ ዘ ወይ ሳናቀው አጀንዳ የሚሆኑና ትልቅ ቢሆኑ በጣም የሚቆጣጠሩን የሚይዙን በጣም ብዙ ጉዳዮች አሉ። ራሱ ይሄ ዓለም እንደዛ እንድናደርግ ያደርጋል። አሁን ይሄን ቦታ 1 ዓመት እንዲፈጅ ያደረገው እኮ ምንም ተልእኮ ምንድነው ብትሉ ከጀርባ የሚሰራው መንፈስ ምንድነው ስትሉት እንደዚህ 1 ዓመት ማድከም ለምን? ዋናውን አጀንዳ ለመፈጸም ያለንን ጊዜ ለመብላት ነው የሚለው። ሌላ ምንም አጀንዳ የለም። አልቲሜትሊ ሌላ ትርፍ የለውም። እግዚአብሔር ከሰላ እንደወሰነልን ሁላ ሊያውቅ ይችላል። አንድ ቀን በእጃችን እንደሚገባ ያውቃል። ለምን ነው ይሄን ሁላ ፋይት የምታደርገው? በዚህ ጉዳይ ስንሯሯጥ አንዳንድ ጉዳይ እንድንዘነጋ ፈልገው። የሰው ልጅ በምድር ላይ የገጠመው ችግር አለመማር አይደለም ነው ገብታችሁ? የሀብት ማጣትና ድህነት አይደለም። አሁን አንዳንድ ጎስፕሎች ለሰው ልጅ መስል ሰጣን። ለምሳሌ ፕሮስፔሪቲ ጎስፕል ተብሎ በድህነት የሚሰቃየውን ሰው በወንጌል ምንድነው ዴሊቨር ላደረገው ነው ይላል። ወንጌል የመጣበት ማለት ድህነት አይደለም። የእግዚአብሔር ችግር የነበረው የሰው ልጅ የመጨረሻ ችግሩ ኃጢአት ነው። ለዚህ ሁሉ ፕሮብሌሞች የዳረገን ራሱ ኃጢአት ነው። ድሃ ያደረገን ኃጢአት ነው። የተዋረድን የምን መጫወቻ ያደረገን ኃጢአት ነው። ከእግዚአብሔር መንግስት ተባረን በጉስቁልና እንድንኖር ያደረገን ኃጢአት ነው። እና ወንጌል ለምን ፕሪች ተደረገ ሲባል አንድ ሰው ሀብታም ሌላ ሰው ድሃ ላይ ያደርግ አይደለም። ሩት ፕሮብሌሙን ያንን ስር የሰደደውን የሰውን ችግር ለመቅረፍ እሱ ምንድነው? ኃጢአት ምን አደረገን? ገደለን። ወንጌል ምን አደረገን? ህይወት ሰጠን። አሜን። እና እግዚአብሔር ለምንድነው ፕራዮሪታይዝ ይሄን በጣም ቅድሚያ የምትሰጠው ሲባል ለሰው ልጅ እኮ የሰጠው መድኃኒት ወንጌል ነው የሚለው። አሜን። ለሚቴሉ እኔ እንዲሁ እንትን አና ሰዎች የአንድ ቴዎሎጂካል ጽንፍ ነው የራሱ የዶሜን ቴዎሎጂ የሚከተሉ ሰዎች አሉ። ለምሳሌ ሰዎች እንደምንም አብቅቶ ስልጣኑን ምናምን ያዝ እኔ አልቀቡመው። ለሚቴሉ ጌታ በእውነት ነው በባለስልጣንም ይሰራል፣ በሀብታም ይሰራል፣ በምንም ይሰራል። ግን ከፈለገ በምድር ውዳቂ ሰውም ይሰራል። እንደኔ አይነቱ ማለት ምንድነው ካላችሁ የምድር ውዳቂ የነበረ ሰው እኔ ለምሳሌ በንግግር በእውቀት በሌላ ነገር የሚሻሉኝ ሰዎች እያሉ ነው ይሄን ኮሚሽን እግዚአብሔር ለኔ ይሰጣል። ዛሬ በመካከላችሁ ቆሜ የምናገረውና የምሰብከው ከናንተ የሚሻል ማይንድ አይኪው ተለክቶ አይደለም። ይሄ ያሰላስላል ተብዬ አይደለም። አሪፍ ማይንድ አለው ተብዬ አይደለም። በቃ እግዚአብሔር በደካማ እንደሚሰራ በማይረባ ሰው የሚረባ ነገር እንደሚያመጣ ለማሳየት ፈልጎ ነው እግዚአብሔር ነው የሚያመጣው። አሁን ሌላውን ለምን ፕራዮሪቲ ሰጣው ካላችሁት እግዚአብሔር ሶስተኛ የሚላችሁ ወንጌል ማንኛውም ክርስቲያናዊ ለውጥ ማምጫ መሳሪያ ነው። ማንኛውም ክርስቲያን ቨርቹ ከተገኘ ሪፎርሜሽን ከተገኘ እነዛ ሪፎርሜሽኖችና ማንኛውም ትሩፋት የሚመጡልን ከወንጌል አንፃር አሁን እንገራችሁ። አንድ ሰው እንደዚህ ብሎ ይናገራል። ይሄ ሰው ቲም ኬለር ይባላል። ታውቁታላችሁ። ይሄ አፖሎጂቲ የሚሰራ ነው። ምንድነው የቅበተ እምነት ላይ የሚሰራ ትልቅ የስነ መለኮት ሰው እና አሜሪካዊ ነው። ወንጌል ብሎ ይናገራል። እሺ የጌት ፖይንት ብቻ ሆኖ ማገልገል የለበትም። ወደ እግዚአብሔር ቤት መቀላቀያ በር ብቻ ሆኖ ቆሟል ቤተክርስቲያን ውስጥ። በሌላ አነጋገር እዚህ የመጣችሁት ጌታ ኢየሱስ ክርስቶስን አምናችሁ ባይዘው እየሰማችሁ ነው። ዛሬ አሜን አሜን ስለሌለው ያው መማል ቼክ የሚሰማ ሰው እዚህ ማህበር ውስጥ የተቀላቀላችሁት በምን አማካኝነት? እስኪ ንገሩኝ፣ ያዟችሁ። በወንጌል ጌቱ ነው። እዚህ ማህበረሰብ ውስጥ ለመቀላቀልና የእግዚአብሔር መንግስት ለመውረስ ወንጌል ሰምተን ነው እዚህ የገባን። ወንጌል ግን በብዙዎች ዘንድ እዚህ ጋር ብቻ ቆሟል። ከዛ የእግዚአብሔር ማህበረሰብ ተቀላቀልን። ከዛስ ሌሎች አጀንዳዎች ዋና አጀንዳችን ሆኑ። እሱ እንደዚህ ይላል። ongoing sanctification የሚባል አለ። በሌላ አነጋገር ከክርስቶስ ኢየሱስ ከተወለድን በኋላ በእግዚአብሔር ፊት ጀስት ሆንን፣ ትክክል ሆንን፣ ጻድቅ ሆንን፣
ከዛ በኋላ ደግሞ ፖዚሽናሊ ሳንቲፋይ ሆንን፣ የተቀደስን ሆንን። ግን ፕራክቲካሊ በቤተክርስቲያን ውስጥ የሚካሄደው የሳንቲፊኬሽን ፕሮሰስ የኃጢአት ማንነትና ባህሪ እየወደቀ የሚሄደው በራሱ በወንጌል ነው፣ በሌላ መሳሪያ አይደለም። ስለዚህ ጳውሎስ ምን አለ? በሮሜ ላላችሁ ለእናንተ፣ ሮሜ ማለት የዳኑ ክርስቲያኖች ተሰብስበው የሚያመልኩባት ቤተክርስቲያን ነች። በሮሜ ላላችሁ ለእናንተ እንደገና ወንጌልን ለመስበክ እመጣለሁ አላቸው። ኧረ እኛ ድነናል፣ ብድኑ። ለምን? አሁንም ደግሞ ለእግዚአብሔር ክብር የምትኖሩትን ህይወት የሚሰጣችሁ ወንጌል። ቤተክርስቲያን ውስጥ በትክክል ወንጌል ከተሰበከ አውቶማቲካሊ ቅድስና ይመጣል። እስቲ ጮኻችሁ አሜን በሉስ። የሰው ቴክኒክ ጠፍቶ፣ የሰው ስራ ጠፍቶ፣ የሰው ጸባይ ማረሚያ ፕሮግራሞች ጠፍተው፣ ሰውን ጥሩ የሚያደርግበት መንገድ ወድቆ ትክክለኛው የጌታ ወንጌል ሲሰበክ ትክክለኛ ቅድስና ይመጣል። እስቲ ጮኻችሁ አሜን በሉስ። አሁን በጠይቃችሁ ዝም ብዬ ራንደም ጠይቃችሁ በምንድን ነው አንዳንድ ኃጢአት ይተዋችሁ? እኔ እላለሁ በጣም ብዙዎቻችን የነበሩብን በጣም ትልልቅ ኃጢአቶችና ልምምዶች ጌታን ባገኘን በጣም ባጭር ጊዜ ነው የተውናቸው አይደል? ይሄ ለ20 ዓመት ሲጋራ ያልተው ሰው ይመጣና ጌታን አገኘ። እሺ አዘሴም ታይም ሲጋራውን አቁም። ድራማቲክ ነው፣ በጣም ከባድ ነው። ሱስ ውስጥ የነበረ ሰው ወዲያው ነው የሚያቋርጠው አይደለም? ተሳዳቢ የነበረም ሰዎች አትሊስት ዝም ያልነው ነው ስድብ ውስጥ ቢኖርም እንዲህ ግን ለቀቅ ብለን ያልተሳደብነው በጣም በፍጥነት ነው። ይሄ በአጭር ጊዜ የመጣ ለውጥ። ጌታን ተቀበልን፣ ሱሳችንን ተውን። ጌታን ተቀበልን፣ ባህሪያችንን አሻሻልን። ጌታን ተቀበልን፣ ጥሩ ምንባል ሰዎች ሆን። ልክ እንደዛው በ3 ወር ያመጣችሁት ህይወት ቢቀጥል ኖሮ፣ በዛው ፍጥነት ቢቀጥል፣ እመኑኝ ይሄ የመላእክት ጉባኤ ይሆን ነበር። እንደ መላእክት ነው። ግን አንዳንድ ለውጦችን አመጣና እስታክ ከዛው ቆመ። ለምንድን ነው የቆመው ካላችሁ ብታምኑ ባታምኑ ሰዋዊ ያልሆነ አንደርስታንዲንጎችና ትምህርቶች በመካከላችን እየመጡ ለምንሰራው ስራ ሰዋዊ የሆኑ ጀስቲፊኬሽኖችን እየሰጠን እንዲያረኩትማ እንዲህ ስለሆነ ነው፣ እንዲያረኩት እንዲህ ስለሆነ ነው። ድሮ ግን ተው ስትባል እንዲህ ስለሆነ ነው አትልም፣ ትውት ነበር። እና አሁን ወንጌል ይቀጥል። አሜን። በ3 ወር ያመጣናትን ያስቀጥልልን። አሜን። እስቲ ጮኻችሁ አሜን በሉስ። አሜን። አሁን ስሙ ነግራችኋለሁ። አንድ ጊዜ ጳውሎስ እንደዚህ ብሎ ተናገረ በፊልጵስዩስ መጽሐፍ። አሜን። እኔ አለሽ ከክርስቶስ ጋር ምን አድርጌያለሁ? እስቲ ተሰቅያለሁ በሉስ። ገላትያ መጽሐፍ ምዕራፍ 2 ቁጥር 20 ላይ ከክርስቶስ ጋር ምን አድርጌያለሁ? ተሰቅያለሁ። ምን እያለ ነው? ይሄ ቲም ክለር ምላችሁ ሰውዬ ኦንጎይንግ ኢንጂን ነው ቤተክርስቲያን ውስጥ አሁንም ሞተር ሆኖ የሚቀጥለውና የሚቀድሰን ሰው የሚያደርገን ለእግዚአብሔር መንግስት ክብር የሚያበቃን ምንድን ነው? ወንጌል። እና ጳውሎስ ጌታን ካገኘ በኋላ ምን ሆነ? እኔ መስቀል ላይ ነኝ። መስቀል ወንጌል ነው። አሜን። ምን እያደረገ ነው ሲባል እኔን እየገደለ ኢየሱስን በእኔ ውስጥ እያሳደገ። እኔ ከክርስቶስ ጋር ተሰቅያለሁ። እኔ አሁን እኮ የምኖረው ኑሮ የኔ አይደለም። እኔ ሞቼ ክርስቶስ በእኔ ይኖራል። ባይዘው አንድ ሰው በኤኒ ሚንስ መስቀል ላይ ካለ እለት ምንድነው የሚያደርገው ከተባለ እየሞተ ኢየሱስ ክርስቶስ 6 ሰዓት ላይ ተሰቀሉ። ከዛ እስከ 9 ነው መስቀል። ለሶስት ሰዓት ምን እየሆነ ነው? እያጣጣረ። አንድ ሰው መስቀል ላይ ካለ ምን እያደረገ ነው? እየሞተ። ልክ ግን ሞቶ ሲጨርስ ክርስቶስ በሱ ደግሞ ይኖራል። አሜን። ጮኻችሁ አሜን በሉ። አሜን። የኔን አጋጣሚ ነግሬያችኋለሁ፣ ላታስተውሱ ትችላላችሁ እንጂ አንድ ሰው እንደዛ ብዬው ስንነጋገር መጽሐፍ ቅዱስ ስንነጋገር ትንሽ ኦፌንስ አደረገኝና ተናገርኩት። በልበል ከእንዳንተ አይነት ጋር እኔ አላወራም ምናምን አልኩት። አላውቀውም እና ሴት ብራዘር በጫማ ሚስማር ነው እንዴት ተሰቀልሽው አለኝ። ይሄን ነግሬያችኋለሁ ብዙ ጊዜ። ክርስቲያን ማለት ነው መስቀል ላይ ያለ የተሰቀለ። እኔስ ተሰቅያለሁ ምናምን አልኩትና ከዛም ጫማ ሚስማር ጣጣ አረኩና ወረድኩና የሥጋ ፈቃዴን ፈጸምኩኝ። ከዛ በኋላ ማታ ደግሞ ችግር የለም አር ተሰቅያለሁ ሲል በፈቀደ የሚወርድበት መስቀል አይደል፣ በጫማ ሚስማር አይደል፣ በችንካር እንዲህ ቢለው እንኳን የማይለቀው መስቀል
እግዚአብሔር ችንካር ያርግልን። ክብር ለኢየሱስ ይሁን። እስቲ በደንብ አሜን በሉ። አራተኛ ደረስኳል። ወንጌል ፕራዮሪቲ የሆነበት ምክንያት የክርስቲያናዊ አንድነት ማዕከል ነው። አሜን አትም አሁን እኔ ከታሪክ በስተቀር ታሪክ ማለት ባለቤቴ ነች። እዚህ ውስጥ ያለ ወንጌል የማውቀው ሰው የለኝም። ሰምታችሁ? በብሔር ምክንያት በሀገር ልጅነት በማውቀው ሰው የለኝም። ክብር ለእግዚአብሔር ይሁን። እኔ እዚህ ማህበር ውስጥ ከእናንተ ጋር ለምንድን ነው አብረ የምትሆነው ብትሉኝ፣ እኛና እናንተን እንደዚህ አብሮ የሰፋን አንድ ያደረገን ወንጌል የሚባል ክር አለ። እስቲ ጮኻችሁ አሜን በሉ። አንድ ቦታ ሳገለግል በቀደም ስናገር እኔ በማህበር እንዲህ ሰው በተሰበሰበበት መጥቼ የመጨረሻ የማልሳቀቅበት ቦታ ቸርች ነው። ሰምታችሁ? በሌላ አነጋገር ትዕቢትም የማይሰማኝ የበታችነትም የማይሰማኝ ቸርች ነው። ለምሳሌ የለበስኩትን አይቼ ከእናንተና አንሳለሁ የማልልበት ቦታ ይሄ ነው። የለበስኩትን አይቼ ከእናንተና እበልጣለሁ የማልልበት ቦታ። ለምን ካላችሁ እዚህ ማህበር ውስጥ የተቀላቀልኩት በክርስቶስ ኢየሱስ ደም በኩል። እስቲ ጮኻችሁ አሜን በሉ። ማዕረጌ ደሙ ነው። ሰው ያረገኝ ደሙ ነው። አጥፋችሁ እንድስሙኝ ያደረገ የክርስቶስ ኢየሱስ ስራ ነው። ወንጌል ነው። አሁን ስሙ፣ የክርስቲያናዊ አንድነት ማህበራችን ዋና ፒላሩ ወንጌል ነው። እሱ ከመካከላችን ተነቅሎ ከሄደ የሰው ህብረት ነው፣ የቡድንተኝነት ነው፣ ጓደኝነት ነው፣ ዘረኝነት ነው፣ ኢኮኖሚክ ስታተስ ነው፣ የሆነ ነገር ነው ያጣመረ። በቃ እኔ ብዙ ጊዜ ነው የምናገረው። አንዳንድ ቦታ ሄዳችሁ ትንሽ መሆናችሁን ቦታው ይነግራችኋል። እንደምንም እኔ ተጣጥረን እንደምን በሆነ አማካኝነት ለምሳሌ ትልቅ 5 ስታር ሆቴል ልገባ ትችላለህ። ገባህ ማለት እኩል ነህ ማለት አይደለም። አንተ ሻይ ብቻ ጠጥተህ ልትወጣ ትችላለህ። በሺዎች በመቶ ሺዎች የሚቆጠር ጉዳይ ከውኖ የሚወጣ ሰውዬ ደግሞ አለ እና ሁሉ ጥበቃው ራሱ እኩል አያያችሁ። እሱ ህይወቱን የሚቀጥር ቲፕ ከዚህኛው ሰውዬ ተቀብሏል። አንተ ጠራርገውታል። በፍጹም አድነ ሊያያችሁ አይችልም። እኩል አይደለም። እዚህ እኩል ነው። እስቲ ጮኻችሁ አሜን በሉ። እስቲ ጮሁና አሜን በሉ። እዚህ እኩል የተወደድን ነን። እኩል እግዚአብሔር አይኑን የጣለብን ሰዎች ነን። እኩል እግዚአብሔር ያከበረን፣ ለመንግስቱ ያጨን፣ በዛ ክር ተሰፋፍተን የተያያዝን እግዚአብሔር ያችን ክር ጠንካራ ያድርግልን። እዚህ ሆናችሁ አንድ ሰው በሆነ ምክንያት ከእናንተ ሀገር የመጣ ስለሆነ በጣም አቅርባችሁ ከነስተቱ ምንም ሳትዳጉ እንዲያቅፋችሁ፣ አንድ ሰው ደግሞ ትክክል የሆነ እግዚአብሔር የሚፈራ ሰው ደግሞ የእናንተ ሀገር ሰው ባለመሆኑ ከገፋችሁ፣ ህብረታችሁ በወንጌል ምክንያት አይደለም። ይሄ ማለት በተለያዩ ማህበራዊ ጉዳይ የተለያሻለ ቀረቤታ ከአንዳንዶቹ ጋር ይኖራል። ሁላችንም እኩል አንደዋወልም። እኔ እዚህ ያላችሁ እኩል አንደዋወልም። እንደዛ እናድርግ። የሚያስተሳስሩን የሚያገናኙ ምናምን ጉዳዮች ነው። ነገር ግን አንድን ሰው ዝም ብሎ ስትመለከቱት፣ አንድ ሰው ሀብታም ስለሆነ በጣም ከቀረባችሁት፣ ድሃ ስለሆነ በጣም ካራቃችሁት ህብረታችሁ ወንጌል አይደለም። እኔም ካረው አንድ ሰው የሆነ ቦታ ስለሚጠቅማችሁ በጣም ካቀረባችሁት፣ ስለማይጠቅማችሁ ከገፋችሁት ወንጌል አይደለም። ወንጌል የህብረታችን መሰረት። አንድ ሰው ማንንም እኔ በክርስቶስ አውቃለሁ ይላል ጳውሎስ። ማንም እና የምጠይቀው ከየት መጣ፣ ምንድነው የምትናገረው ቋንቋ፣ ፖለቲካል አመለካከት ምንድነው፣ ፓርቲ ምንድነው አልለውም። ታምናለህ? አዎ ብራዘር ነህ። በቃ በጌታ ነህ? አዎ ወንድሜ ነህ እለዋለሁ። ቅዱስ ነህ እለዋለሁ። የተባረክ ነህ እለዋለሁ። አንዴ ነግራቸው የጋሽ የመምህር ዘበነን ነግራቸው፣ እሳቸው በሚዲያ ስለሚሉ ነው እኔ መምህር ዘበነ ነው። እና እነዚህ ጴንጤዎች አያፍሩም ማለት አያፍሩም። ምን ቅዱሳን 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 ይባባላሉ። ጎን ለጎን ቅዱሳን
አሁን ምናቸው ተቀድሶ ቅዱሳን እላለሁ። ቅዱሳን አሜን። ምን ነግሮኝ ሰውዬ በጌታ ነኝ አለኝ። ቅዱስ ነህ አልኩት። በቃ ሰውዬ ለምን አሜን አትሉ? የተባረክ ነህ፣ ወንድሜ ነህ፣ ከእናት ከአባቴ ልጅ ትበልጣለህ። አንድነት ይበልጣል በእውነት። እኔ ለምትሄዱ ስለከረምኩበት ሊሆን ይችላል ማህበሩ። አሁን የሆነ ችግር ቢገጥም ይሄው ታሪክ መክሰር ይችላል። እኔ ለወንድሞቼ ደውዬ አላውቅም። ለስጋ ለተወለድኳቸው እኔ የመጨረሻ አማራጭም ሆኖ ከፊት ለፊት አይመጡም። የሚመጡልኝ በጌታ ያገኘኋቸው ቅዱሳን ነው። የደሪ መዝሙር እግዚአብሔር ሆይ ተመስገን ስለሰጠኸኝ እልፍ ወገን፣ ከጥቁር ከነጩ ሰጥተኸኛል፣ ከኦሮሞ ከአማራው ከጉራጌው እኔ ወንድም አለኝ። በማ ያገኘሁት? በክርስቶስ ኢየሱስ ያገኘሁት። እስቲ ጫዋቹ አሜን በሉስ። ወንጌላችን የአንድነታችን ማዕከል እና የምንጠነቀቀው እንዳንበተን የምንጠነቀቀው የሆነ ወጀብ አይደለም፣ ከውጭ የሚመጣ ነገር አይደለም። ያቺን ፒላር እንዳይወስዱብን እሷ እስካለች ድረስ አንድነታችን ይቀጥላል፣ ወንድማማችነታችን ይቀጥላል። ጫዋቹ ለምን አሜን አትሉ? አንድ ቀን እድል ሳገኝ ይሄን እቀጥላለሁ። እድል ሳይሰጠኝ ቀርቶ አይደለም፣ እኔ በጣም እንትን ስላልኩ ነው፣ ወጣ ስለምል እና እንቀጥላለን። የመጨረሻውን ነግሬያችሁ ጨርሳለሁ። The gospel is አንድ ሰው እንደዚህ ብሎ የሚናገር የሰው ስም እንዳላበዛባችሁ easy to lost ይላል። ይሄን ደግሞ ታሪክ አረጋግጧል። ወንጌል በስነ ስርዓት ካልያዛችሁት፣ ካልጠበቃችሁት፣ በቅዱሳን ህብረትና ጉባኤ መካከል ፕራዮሪቲ ካላገኘና ትልቅ ካልሆነ easy to lost ለመጥፋት በጣም ቅርብ ነው። ገብታችኋል? ይሄን ደግሞ ታሪክ አረጋግጧል ብሎ ይናገራል። ከኔ የተሻለ የውጭ ኤክስፖዠር ያላችሁ ሰዎች እንደ ቱርክ ሄዳችሁ ኤፌሶንን አይታችሁ ሊሆን ይችላል። እና አሁን እኛ በጣም ብዙ ትምህርት የምናወጣበት እንደጸደቅን የእግዚአብሔር ልጆች እንደሆነ ሰማያዊ ወራሾች እንደሆነን በእግዚአብሔር ቃል እንደተቀመጠን የሚነግረን መልእክት እዛች አካባቢ ለነበረች ለአንድ አጥቢያ የተጻፈ መልእክት ነው። አሁን ብትሄዱ ቤተክርስቲያኒቷ የለችም። እዛ ጋር ምንድነው ሜን ሪሊጅን ብትሉ እስልምና ነው። ሐዋርያው ጳውሎስ ከመሰረታቸው አብዛኛው አብያተ ክርስቲያናት አብዛኞቹ ጠፍተዋል። እነዚህ መልእክት የተጻፈላቸው ምንድነው እዛ አካባቢ አሁን ዶሚኔት ያደረገው ካላችሁ ምንም አይደለም፣ እስልምና ነው። መካከለኛው ምስራቅ ወርሶ ያዘው ተቆጣጥሮ ያዘው ምንድነው ካላችሁ እስልምና ነው። እና አንድ ሰው እንደዚህ ሲናገር በቀደም ሰማሁት። ወንጌልን መከር ይለዋል። መከር እና መከር ማለት የመጨረሻ ለፍታችሁ መከሩ ብዙ ነው። ጌታ ሰራተኞች እንዲልክ ምን አድርጉ? የመከሩ ጌታ እንዲልክ ተናገሩ። በሌላ ነገር መከር ማለት የመጨረሻ ለፍታችሁ ሬፕ የሆነ የበሰለ የሚሰበሰብ ነገር ነው። በቸልተኝነት ካልሰበሰባችሁት አለ ያ ሰው ሌላ ሰው ይሰበስበዋል። ይሄ ተረጋግጧል በታሪክ። ቤተክርስቲያን በውስጥ ፕሮብሌሟ፣ በግጭቷ፣ በጸቧ፣ በክርክሯ ራሷን እያደከመች ዲሳፒር ስትሆን ያን አካባቢ ሌላ ወደገ መጥቶ ወንጌሎቼ አንዳንድ ሰዎችን ታገሷቸው ስለ ወንጌል ብላችሁ ጠብ ክርክር መካከላችን ይመጣል። ስለ ወንጌል እንተዋተው ቶቶቶ በቃ እንባባል። ለምን? ይሄ ጉዳይ ዋናውን ጉዳያችንን እየነካን የተሰባሰብንበትን ልጅነታችንን የጨረስንበትን እዚህ የተጋደልንበትን ጉዳይ እያሳጠን ቶቶቶ በቃ ሌላ ሰው መጥቶ አድቫንቴጅ እንዳይወስድበት ገብቷቸዋል። ሌላ ሰው መጥቶ እንዳይጭደው፣ እንዳይወስደው፣ እንዳይቆጣጠረው ያንን መከር ኢዚ ቱ ሎስት ለመጥፋት ነው። ይሄ ሁሉም ነግራችሁ ድካሜ እኔ ነው እና ከዛ በኋላ እኔ አቅራቢያ ላይ በአንድም በሌላም በጣም ብዙ እግዚአብሔር አገናኝቶኛል። በጣም ብዙ እና መውጣበት የምገባበት ቦታ ለምሳሌ አልኳችሁ እኔ የተወለድኩበት አገር ሲነገር 2% ብቻ ነው ክርስቲያን ያለው። 98% የሚሆነው ሌላ ነው። እኔ ከዛ አካባቢ ነው የመጣሁት። እግዚአብሔር ብዙ እድል ሰጥቶኝ እያገለገልኩ ነው። ራሴን ወቅሳለሁ። ሌላ እያጨደ ነው። አንዳንድ ቦታ አክስታ ጎታሉኝ፣ እህት ወንድም አለኝ በጣም ቅርብ የሆኑ በመፈራራትና በመከባበር ብቻ ወንጌል ነግሬያቸው ማላቃቸው ከነሱ ጋር ስላለኝ ሪሌሽንሺፕ ተጠንቅቄ ምንም ያልነገርኳቸው ምናልባት ሌላ እያጨደ ነው።
ድርሻውን እየወሰደ እኔ ያስፈራኛል። የምታደርጓቸው እያንዳንዱ ኮንትሪቢዩሽኖች ለወንጌል እንቅፋት እንዳይሆኑባችሁ ተጠንቀቁ። የምትናገሯቸው የምትሏቸው ኃላፊነት የማትወስዱባቸው አንዳንድ ጉዳዮች አሉ። ከሄዱ በኋላ ብዙ የሚረብሹ መከር የሚያበላሹ የሚሰማኝ ሰው አለ? እየጨረስኩ አንድ ሰው ፈርተናቸው ዝም ያልናቸው ሰዎች አሉ። ያር መከር ማህበራዊ ግንኙነታችን በልጦብን ከነሱ ጋር ያለን ግንኙነት እንዳይበላሽ ፈርተን ዝም ያልናቸው ሰዎች ገና ጌታን ባገኘንበት የወንጌል ወደኛ በገባበት ጊዜ ልባችን ሞቆ አፋችን ተከፍቶ አላቆም የምንል ሰዎች ዛሬ ተሸብበናል። ምንም መናገር አቅቶ ብዙ ጊዜ ነግሬያቸው ነው። ወንጌል መመስከር ማለት ከዘፍጥረት እስከ ራዕይ ኤ ቱ ዜድ መናገር አይደለም። እናንተ በህይወታችሁ ኢየሱስ ያደረገውን ለሌላው ማውራት። በቃ እኔ ያመኝ ነበር ኢየሱስ ፈወሰኝ። ያመመው ሰው የት ተፈወስክ ብሎ ይጠይቃል። እኔ ማረባ ነበርኩ፣ ባህሬ በጣም መጥፎ ነበር፣ በጣም ምረብሽ ነበርኩ። ጌታ ኢየሱስ ክርስቶስን ካገኘሁት በኋላ ጸባዬ ተስተካከለ ስትሉት መስተካከል የሚፈልግ ሰው ይጠይቃቸዋል። የዓይነ ስውር እንዳለው ምን አደረገልህ ኢየሱስ? እኔ እሱን አላውቀውም፣ ምን እንዳደረግም አላውቅም። እሺ እኔ አላይም ነበር፣ አሁን አያለሁ። ዳስ ወንጌል። ምንድነው የምታውቀው ስለ ኢየሱስ? እኔ አላይም ነበር፣ አያለሁ። ምን ነው የምታውቀው ምናምን ስትባል ሌላ ነገር አትቀባጥር፣ የማታውቀው ነገር አታወራ። አንድ ነገር አውቃለሁ፣ ሰትል አድርጎኛል፣ እምረጋጋ ሰው አድርጎኛል፣ ሰላሙን በልቤ አፍሷል፣ የመንግስተ ሰማያት ተስፋ አለኝ፣ እንደ ዳንኩ ውስጤ ይነግረኛል። ብቸኛ እምነት እኮ እንደዳናችሁ እርግጠኛ የምትሆኑበት ይሄ ነው። የትኛውንም በሃይማኖት ሊደር የሆነ ሰው ብትሄዳችሁ ብትጠይቁት እንዴት ነው መንግስተ ሰማያት? እዛ ሄደን ነው የምናውቀው። ምን ሰርፕራይዝ ነው? በሩ ላይ ነው አለ። አንተ ትገባለህ፣ አንተ አገባም ብለው እዛ ነው ይላል። እኔ ግን አንተ ትገባለህ አትገባም አይደለም፣ እኔ እገባለሁ። አሜን። እስቲ ጨዋቸው አሜን በሉ። አሜን። የት ነው እርግጠኛ ሆንኩ? እዚሁ እንዲህ አድርጎኛል ወንጌል ነው። ይሄን እርግጠኝነት የሚፈልግ ሰው ይከተላቸዋል። እና ፎከሳችንን ይወሰድ፣ በጀታችንን ይወሰድ፣ እንትናችንን ይወሰድ፣ ሌላ ትልቅ ተግባር የሆነብንን እግዚአብሔር ቦታው ይመልሰውና የሱን ያስቀድምልን። አሜን። እስቲ ጨዋቸው አሜን በሉ። አሜን። የመጨረሻ ስለ ፖሊካርፕ ነግሬያችሁ እንደሆነ አላውቅም። በቤተክርስቲያን ሂስትሪ ላይ ፖሊካርፕ የሚባል አንድ አባት አለ። ፖሊካርፕ የዮሐንስ ቀጥታ ደቀ መዝሙር ነው። የሐዋርያው የዮሐንስ ደቀ መዝሙር የነበረ ሰው እና ያኔ የሮም መንግስት ገናና ሆኖ ክርስቲያኖች በጣም በሚሳደዱበትና መከራን በሚቀበሉበት ጊዜ ያ መከራው ግድ ክርስቲያኖች መሄድ ጀመረ እና መጨረሻ ላይ የሚነክሱት ቄሳሮች አምላክ ነን ማለት ስለጀመሩ፣ ስለዚህ ማንም ሰው የቄሳሮችን አምላክነት እንዲያውጅ ይገደዳል። ክርስቲያን ሆነ ምን ሆነ ብቻ አንድ ነገር ትጨምራለህ ላይ ምን ቄሳር አምላክ ነው በል ትባላል። አልልም ባሉት ላይ ጠቅላላ እርምጃ ይወሰዳል። የሚወሰደው ደግሞ በስቴዲየም ህዝብ በሚሰበሰብባቸው ቦታዎች ምን ይደረጋሉ? ከተራቡ አንበሶች ጋር ይታገላሉ፣ በእሳት ይቃጠላሉ፣ በስለት ሰይፍ ይገደላሉ። እንደዚህ ይደረጋሉ ሰዎች። እና ፖሊካርፕ ካለበት ቤተክርስቲያን ቢሾፕ ሆኖ ከሚያገለግልበት ቤተክርስቲያን አንድ ወጣት ተወሰደ እና አልክድም አለ። ከዛ እሱ ከአንበሳ ጋር ሲታገል በዛ የተሰበሰበው ህዝብ ጠቅላላ አንድ ነገር ይናገራል። ከዚህ ልጅ ውጪ ፖሊካርፕ ይምጣ፣ እሱ ይምጣ እያሉ ይጮኻሉ። ዋናው ለቢያት እና እሱን ሊይዙት እንደሆነ ሲያውቁ የቤተክርስቲያን ሰዎች እባክህ ከዚህ አካባቢ ፈቀቅ ብለሽ ሽሽ አሉት። እና ፖሊካርፕ ሸሸት ብሎ እምቢ ብሎ ነበር። የሆነች ገጠር ከተማ ውስጥ ገብቶ ገጠር ቁጭ እንዳለ እና በአንድ ገበሬ ቤት ጎጆ ላይ እንደስተኝቶ እንደተንተራሰ ድንጋይ ህልም አየ፣ ራእይ አየ። እና ራእዩ ምንድነው ሲባል ይሄ የተንተራሰበት ድንጋይ እሳት ሆኖ ሲቀጣጠል። እኔ አባቶች እኮ የሚተረጉሙት ራሱ ይገርም። እኔ አሁን ይሄ ባይ በቃ ቀባይ ነው የምለው፣ እሳት ነው የምለው፣ መንፈስ ቅዱስ ምናምን ነው የምለው። እኔ በእውነት የሚመጣልኝ ትርጉም እሱ በእሳት ተቃጥሎ እንደሚሞት አወቀ። እና በውስጡ የተረዳው መልእክት በእሳት እንደሚሞት። ስለዚህ ከተሸሸገበት ቤት ልክ ሲወጣ በዛ ደግሞ ወረዳውን የሚያስተዳድር አገረ ገዡ በዛ ያልፍ ነበር። እና በአህያ ጭነውት ፖሊካርፕን አገኘን ብለው በአህያ ጭነውት ወደሚገደልበት ቦታ ሲወስዱት ይሄ ሰው አወረድና ሰረገላ ላይ ያደረገ። ፖሊካርፕ እኔ አስለቅቃለሁ፣ አንድ ነገር ብቻ ተናገር። ምን ቄሳር አምላክ ነው ብለህ ለኔ ነው ኮንፊደንስ የምታደርገው? ሌላ ቦታ እኮ
አምላክ ነው በትለቀቃለም ነው። it's simple። ያሁን ብልጥ ክርስቲያን ቢሆን it's simple ትልና ንስሐ ገባለሁ እንዴ የንስሐ እድሜ ሰጥቶኛል ጌታ ምናምን። እኔ ኢየሱስ እንደዚህ ያለ እኔ በሰው ፊት የማያፍርብኝን እኔ በአባቴ ፊት አላፍርበትም። ለምን ጫዋቸው አሜን አት አሜን። ትንሽ ሰው ነው ያለው። በትንሽ ሰዎች መካከል የሆነ ነገር መናገር ትችላለህ። እንደዚህ ብሎ ተናገረ 68 ዓመት ኢየሱስን ተከትየዋለሁ። ልንገር አንድ ቀን አስከፍቶኝ አያውቅም። ይሄን ጌታ ባንተ ፊት እንዴት ልክደው እችላለሁ? አወረደው፣ ሰጣቸው። የሚቀጣጠል እሳት ውስጥ ጣሉት ሰውየውን። እዛ አልሞት ሲላቸው አንዱ ተንጠርድሮ በጦር ወቅቶ ገደለ። ተቃጥሎ ትንሽ ትራፊ አግኝተው የቤተክርስቲያን ሰዎች ወስደው ቀበሩ። ምንድነው ያለው? 68 ዓመት ተከትየዋለሁ። ሰላም አላጎደለብኝም። ፍቅሩ አልተለወጠም። ምህረቱ ከኔ ጋር አለ። እንዴት በአንተ ተራ ሰው ፊት ልክደው እችላለሁ? ካድኩት ማለት ስሙን ብቻ አይደለም ያደረገልኝ ሁሉ እንዴት ልክደው እችላለሁ? ዛሬ እግዚአብሔር አንደበታችሁ ነው። አሜን። በደንብ ጫዋቸው አሜን። አሜን። ኢየሱስ በእጮኛ ፊት አያሳፍርም። በባል በሚስት ፊት አያሳፍርም። በወገን በዘመድ ፊት አያሳፍርም። እስቲ ጫዋቸው አሜን በሉ። ዛሬ አንደበታችሁ ይከፈትላችሁ። አልቲሜትሊ እግዚአብሔር የትኛውንም ሪሶርሱን የሚጠቀመው ለራሱ ክብር ነው። ለራሱ በእናንተ ህይወት የሚሆነው እኔ ቅድም ፓስተር ሞራይ ሲመሰክር በቀደም ስለነበረው ምስክርነት እኔ ለሚቴል እነሱ ጋር ሲናገር ነው መጽሐፍ ቅዱስ እግዚአብሔር ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ማለት ይበጎ ማለት የጠፋባችሁን ነገር ስጥት ያደርጋችኋል ማለት አይደለም። አዘናችሁ ቆይ አስደስታችኋለሁ እያለ አይደለም። ቀጥሎ የሚናገረው ነገር አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። የትኛውም እናንተ ህይወት ውስጥ የሚሆነውን ነገር እግዚአብሔር በህይወታችሁ ልጁ እንዲታይበት ለማድረግ ስለዚህ ከባድ ሐዘን ነበር። ልጁን አሳዩበት። ታዲያ ለበጎ ማለት ይሄ እና ኢየሱስ ይታይላችሁ። አፋችሁ ላይ ይታይ፣ ህይወታችሁ ላይ ይታይ። አፋችሁ እየተናገረ ህይወታችሁ አያበላሽባችሁ። ጫዋችሁ ለምን አሜን አትሉ?